አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና እየተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልኝ ውድ ቤተሰቦቼ ማለት ነው። እንዴት ነው ዛሬ አለባበሴ? እንዴት አያችሁት? ታናድዴናለች ስለብስ አታውቅበትም የምትሉ ማለት ነው። እና እንዴት ናችሁ? ደህና ናችሁ? ስራ እንዴት ይዛችኋል? ኢድ ሙባረክ ብያለሁ። አሁንም ስራው እንዴት አድርጓችሁ ከረመ? ደህና ወጣችሁ ወይ? አይዟችሁ በርቱ ውድ እህቶቼ። ከርሞ ደግሞ በቤታችሁ በሀገራችሁ በቤተሰቦቻችሁ ጋራ የምታሳልፉ አላህ ያድርጋችሁ። አሚን አላሁማ አሚን። እንግዲህ ዛሬ ቪዲዮውን እስኪ ላይክ ሼር አድርጉ ነው የሚባለው። ላይክ አድርጉ እና ዛሬ እንግዲህ ይዤላችሁ የመጣሁት ሐኪም ቤት ሂጄ ነበረ ክትትል ነበረኝና እና እዛውዬ ነው መጣሁት። ገና መግባቴ ነው። አልቀረጽኩላችሁም ሀራን፣ ምክንያቱም በጣም ሙቀት ነው። ዲያመና ስለሆነ ዝናብም ስላልጣለ ፍንፍን ያለ ነው፣ ሙቀት ነው። መቆም አልቻልኩም እና አልቀረጽኩም ዛሬ ማለት ነው። እና አንድ ሀሳብ ላለው አውጣችሁ ብዬ ነው። ምክንያቱም እንግዲህ ሐኪም ቤት ውስጥ ባየሁትና በተረዳሁት ማለት ነው። እና ፍቅር አላቂ ነው፣ ምንጊዜም ፍቅር አላቂ ነው ውድ እህቶቼ። እዚህ ሀገር ሆነው ወይ ደግሞ በእነሱ ያለፈ በህይወታቸው ያለፈባቸውን ታሪክ ለእናንተ ሲነግሯችሁ አታጣጥሉ። የሆነ ቀን እንደሚጠቅማችሁ ብታስቡት አሪፍ ነው። እኔ ዛሬ ብዙ ነገር አይቼ መጣሁኝ፣ ተረዳሁ ብዙ ነገሮችን። ምንድን ነው የተረዳሁትኝ? የሰው ልጅ ፍቅር ለፍቅር ብሎ ወይም ደግሞ ፍቅር አሸንፎት ያልሆነ ቦታ ውስጥ መግባት እንደሌለበት እና ያለ ጊዜው ያለ ቦታው ፍቅር በጣም ከባድ ነው፣ አስቸጋሪ ነው። በዛ መካከል ልጆች ሊፈጠሩ ይችላሉ። እነዛ ልጆች ደግሞ እናትም ትሁን አባት እንግዲህ ያ ፍቅር ሲያልቅ በተለይ ለሴቶች ወንዶች አልፈው ያገባሉ፣ አልፈው ያፈቅራሉ፣ አልፈው ዝንጥ ያለ ህይወት ሊኖሩ ስለሚችሉ፣ ሴት ግን አንዴ የምትሰበሪበት ትልቁ ዋና ምክንያት ፍቅር ነው። እና ፍቅር ስታፈቅሩ ያነ ሰው አባት ይሆናል ወይ? ለልጆቻችን አባት መሆን ይችላል ወይ? ነገ ጧት በወልድ ለልጆቼ አባትነቱ ምን ያህል ነው ዋስትናው? ባለው በጉልበቱ እንደ ቤቱ ያኖረኛል ወይ ብለሽ ማሰብ ግድ ነው። የራስሽን ፍቅር ብቻ አይተሽ ልጆችሽ ነገ ጧት ሲመጡ ላንቺም ለልጆችሽም አሳዛኝ ቦታ እንዳትወድቁ ከወዲሁ እኔ ዛሬ ባየሁት መሰረት ነው። እንግዲህ ልጅቱን አላቃትም፣ ግን በፍቅር ነው እንግዲህ በፍቅር ነው ተገናኙትኝ። ልጅ ወልደው እነዛ ልጆች ተወልደው ይለያያሉ ማለት ነው። እንግዲህ እዚህ ሀገር አይደሉም። በነገራችን ላይ ልጅቲቱ እዚህ ሀገር አይደለችም። እና እንግዲህ ለፍቅር ብላ መስዋዕትነት ከፍላ አፍቅራ እኔ እሷን አይደለም ማንኛዋችንም ሴቶች ማለት ነው። ይሄ በማንኛውም ሴት ላይ የሚደርስ ነው። እና ፍቅር አፈቀርን ብላችሁ ወይ ይወዲናል ብላችሁ ማን ይዋርም አይደለም እንዴ? ሰላም ላሽት ባራቻይ እንዴት ተጥለው ሃያ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ለናሽ ዝከባሽ ያሽላል ዳዲና ነኝ አቀጥኩ በተፈለ ላክሽሪ ያረጋችሁ አበራፋታት እሷን ደግሞ ለኔም ደግሞ ለኔ ቻናል ታበረቱትኛላችሁ። ወዴት ዲህና አሁን እንዲህ የምታለከልከው
ያዝኩት ብቻ እንደምን ነው የምሮጠው? አይ እና ምን ልላችሁ ፈልጌ ነው ልጆቻችሁ ነገ ጧት የሚወቅሷችሁ ቦታ ላይ ወይ ደግሞ የተለያየ ቦታ ሆነው እናትና አባት ለልጆች አስቸጋሪ ሁኔታ ነው የሚሆነው። የሁላችንም የህይወት ታሪክ ነው እና ፍቅር ያልቃል። ፍቅር ደግሞ ሰባሪም ነው። እኔ የፍቅርን መልካምነት እማየው በባልና በሚስት ውስጥ ነው እንጂ በማንኛውም ተፋቅረው በሚኖሩ ሰዎች ዘላቂ ፍቅር ነው፣ ጤነኛ ፍቅር ነው ብዬ አላስብም። ምክንያቱም አስቸጋሪ እድሜ ላይ ስንደርስ የሚሰማን የልባችን እንጂ የኋላ ወይም ደግሞ ቀጣይ የሚመጣው ህይወታችን ምን ላይ ይሆናል ተብሎ ብለን አናስብም፣ አብዛኛውን ጊዜ ማለት ነው። እኛ እንግዲህ አንድ ሰው ተፋቅረው ሲኖሩ ተፋቅረው የተጋቡ ሰዎች እስኪ ልጅ ወልደው በባንድ ናቸው ወይም በባንድ እየኖሩ ነው፣ በባንድ እያሳደጉ ነው ልጆቻቸውን። በፍጹም የለም። ምክንያቱም ተፋቅረው ቢኖሩም ዋና ህዳር ላይ ሲገቡ አልቋል። ሁሉ ነገር ተሰላጅተው ተቸካችከው አብቅተዋል እና ልጅ ሲመጣ ጭራሹን የመለያየት እድሉ ሰፊ ነው እና ውድ እህቶቼ እያልኩ ያለሁትኝ እኔ አትዋደዱ፣ አትፋቀሩ፣ አትጋቡ ሳይሆን ነገር ግን አስቡ። አሁን ያለው ስሜት አሁን ያላችሁበት ታይም እና ነገ ጧት ተሰብራችሁ ልጅ ይዛችሁ የምትኖሩበትን ስታስቡት አሁን ማንኛውም ሰው እንዲህ ሲመክራችሁ ላሰሙ ትችላላችሁ። ግን ነገ ጧት ልጅ ይዛችሁ ስትሰበሩ አይዟችሁ ባይ በጣገባችሁ የነበረው ሁሉ ሲሸሻችሁ ኢቭን የምትወዱት እንኳን ሰው ቢሆን ማለት ነው ቤተሰብም ቢሆን ይርቃል። በዛን ሰዓት ታዝናላችሁ። አሁን ወዲሁ ሲነግሯችሁ ስንነግራችሁ እሺ መርሃባ ወይ ደግሞ ብታስተውሉ እንዲህ አለም አለ ይሄ ነገር ነግጧት ቢደርስብኝስ ብላችሁ አስቡና እኔ ባየሁት ዛሬ እንዲህ ነው ብዬ ባልናግራችሁም የሚያሳዝን ነው። እንግዲህ ልጆች እናትና አባታቸውን አጥተው ወይ ደግሞ አንደኛውን አካል አጥቶ መኖር ይከብዳል። ለአሳዳጊውም ርቆ ላለውም ተገቢ አይሆንም፣ ጥሩ አይመጣም። እንግዲህ ብቻ አስቸጋሪ ነው። እኔ እንዳየሁት ማለት ነው። እኔ እንደዚህ ይሄን ያህል የተሰማኝ ዛሬ ነው ባየሁት ማለት ነው። እንግዲህ ሐኪም ቤት ሆኜ ባየሁት ለካም የዚህን ያህል ነው አልኩኝ። ግን አልሐምዱሊላህ እኔ በሰው ሀገር ስኖር ብዙ ጭንቅላታችንን ቢዚ የሚያደርገው ነገር ስላለ ያን ያህል ነገሮቹን ሴቭ አድርጌ አላብሰለስልም። ግን እዚህ ሀገር ላይ ደግሞ በተለይ ተሰርቶ ከማይገኝበት ሀገር ስትሆኑ ልጅ ይዛችሁ መውጣት መግባትም አትችሉ፣ የሚረዳችሁ አካል ከሌለ የወለዳችሁለት ሰውዬ ጥሏችሁ ከሄደ እዚህ ሀገር ላይ በጣም ከባድ ነው እና ለልጆቻችሁ መልካም አባት መሆኑን ሳታስቡ ሳታዩ ወይም እንትን ሳትሉ እንዲያትወልዱ እንዲያትጋቡ ለልጆቻችሁ መከራ ነው፣ ለእናንተም መከራ ነው የሚሆነው እያልኳችሁ ነው ውድ ቤተሰቦቼ ማለት ነው። እና በተረፈ እንግዲህ እናንተ ታውቃላችሁ እኔ የመሰለኝን ያየሁትን የተረዳሁትን እንደ ሀገራችን አንፃር ማለት ነው ልጆቹ የሚሰማቸውን ስሜት በማገናዘብ ነው እና እናት ከስንት አንድ ነው እንጂ እናት ተጎዲታ ነው የምታሳድገው። ስንት ነገር ሆና ወጥታ ወርዲያ ብዙ መከራይታ ታሳድጋለች። ወንድ ግን በቃ ምንም
እንዲሁ እየሰራ እንኳን ቢረዳችሁ ማለት ነው እየሰራ እንኳን ቢረዳችሁ እንደ እናት ተቸግሮ የሚኖር የለም። የሚበላውን የሚጠጣውን ሁሉን ነገር እንኳን ቢችል ማለት ነው እሷ ቁጭ ብላ ከቤት እየተደበረ በልጆቹ ታው ታይ እያለኝ የምታሳልፈውን የአንድ ቀኑን እንኳን አይሞክርም ወንድ ማለት ነው። እና ወደ ቤተሰቦቼ በጣም ትንፋሽ እያጠረኝ ነው የማወራችሁ። እንግዲህ ብዙ ሰዎች ምናልባት ተጋብተው ማነው ተፋቅረው ተጋብተው ወልደው እየኖሩ ሊሆን ይችላል። ይሄ ሙሉ ሁሉም ሰው ነው ማለት አይቻልም። ምናልባት 95% ይፋታል ወይም ይለያያል ወልዱ። እዛ ስንት አንዳንድ ደግሞ አላህ ያመረቀው ነው። እና ተጠንቀቁ። ለፍቅር ብላችሁ ልጆቻችሁ እንዳይቸገሩ ነግጧት፣ እናንተም ተሰብራችሁ እንዳትቀሩ በማሰብ ነው። ይሄትነቴን ነው ውድ ቤተሰቦቼ። ለማንኛውም ቪዲዮውን ላይክ ሼር አድርጉ። ሰሞኑን ሁሉ ነገር እየወረደ ነው። ቻናሌ በጣም እንትን ብሏል። ብርም እንደምታዩት እየቆራረጠ ነው የሚያመጣው። ምን እንዲሆን አላውቅም። ብቻ እስኪ አብዱንም አበረታቱት በዛኛው ቻናል። ይመቻችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።